ይህ አዋዜ ሰበር ነው። የዩክሬን ከተሞችን መዲናዋን ኪየቭን ጨምሮ እሳት በላቸው። ራሽያ በወራት ውስጥ ካደረገቻቸው መካከል የከፋ የተባለም የእሳት ውርጅብኝ በትየሌሌ ሰው አልቦችና በደርዘኖች የሚቆጠሩ ሚሳይሎች፣ ወጀብና ሩምታዎች ከተሞቿ ላይ እሳት አዝንበዋል። ዲፕሎማቶች ጣጥላችሁ ውጡ የሚል ማስጠንቀቂያ የተሰጠበትና ለአንዴ ብቻ ሳይሆን ወጥ በሆነ መንገድ ሲስተማቲክ ያለችው የራሽያ ውርጅብኝ ተጀምረዋል። እስካሁን የ21 ሰዎች ሕይወት መጥፋቱ ታውቋል። ኪየቭ ውስጥ 5፣ ድኒፐር ውስጥ 15 ሰዎች ተገድለዋል። ከሙታኑ መካከል 2ቱ ሕፃናት ሲሆኑ አንዱ የእሳት አደጋ መከላከያ ምክትል ኃላፊ ሻለቃ አንቶን ያርሞሌንዝ ነው ተብለዋል። ከ100 በላይ ሰዎች በጅምላ ቆስለዋል። በርዕሰ ከተማዋ ብቻ ነፍሳቸውን ለማዳን የመሬት በታች የባቡር ጣቢያዎች ውስጥ የሙጥኝ ያሉትና ሌቱን ያነጉ ዜጎች ቁጥር ከ41 ሺህ በላይ መሆኑ ታውቋል። ከ41 ሺህ በላይ ሰዎች ከመሬት በታች ባቡር ጣቢያ ውስጥ በገፍ ሲያድሩ የአሁኑ የመጀመሪያ መሆን ብቻ ሳይሆን ከተማዋን የረመጣት እሳተ ገሞራዊ ጥቃት ኃይልን የሚያመለክት ነው ተብሏል። የክሬምሊንን በቁጣ የነደደ በቀል አዝለው የሀገሪቱን ከተሞች ያተራመሱ ሰው አልቦች ብዛት ከ600 በላይ መሆናቸውን ዩክሬን ተናግራለች። ሌላ ፍጡነ ድምፆችን ጨምሮ በደርዘኖች የሚቆጠሩ ሚሳይሎች ተከታትለውና ተሰባጥረው ነው ውርጅብኞቹን ያካሄዱት። የዩክሬን ጦር እንደገለጸው በጥቃቱ ወደ ትቢያ የተለወጡ ተቋማት ብዙ ናቸው። ኪየቭ ውስጥ ብቻ 5 የሕክምና ተቋማትና አያሌ የመኖሪያና የንግድ ሕንፃ እንዲሁም ተቋማት የእሳት ራት ሆነዋል፣ ነፍረዋል። በዙሪያቸው የነበሩ መኪናዎች እንደ ጧፍ ነደዋል። የሕፃናት ትምህርት ቤትም ኪንደርጋርተን ተቃጥሏል። ሞስኮ ውሳኔ ሰጪ አካላትንም ኢላማ ያደርጋል ያለችውና በዚህ መልኩ እየተከታተለ እንደሚቀጥል ቃል የገባችለት ጥቃት የዘለንስኪ መንግሥት ከሞላ ጎደል በየዕለቱ በሚባል ደረጃ በራሽያ የነዳጅ ዘይት ሀብት ላይ የሚያደርገውን ጥቃት ለማቆም ነው ተብሏል። ዩክሬኖች ከጥር እስከ ግንቦት ወር መካከል 15 የራሽያ ነዳጅ ማጣሪያዎችን በመምታት የራሽያን አጠቃላይ ነዳጅ የማጣራት አቅም 40 በመቶ አውድመናል ሲሉ ፕሬዚደንት ዘለንስኪ ትናንት ሰኞ አስታውቀዋል። ይህ የዩክሬን ስታቲስቲክስ በነፃ ምንጮች የተደገፈ አይደለም። ከተማይቱን በየስፍራው በእሳት ያረሩ መኪናዎች ፍርስራሽ ተጭኗቸውና ሰዎችም ፍርስራሾችና ንዳጆች ላይ ወጥተው በውድመት ላይ ሲረማመዱ የሚታየው ትርኢት ምጽአታዊ ነው። አያሌ ዩክሬናውያን ማክሰኞ ሳይነጋ ጥልማሞት የመሰለ ጥቁር ጭስ በመኖሪያ ቀዮቻቸው መካከል እየተትቦለቦለ ምድራዊ ቁሶቻቸውንና ንብረቶቻቸውን ለማዳን ሲጎደፍሩና ሲፍጨረጨሩ ያላቋረጠ ነጎድጓዳዊ ድብደባና ቀጥቀጣ በላያችን ላይ ያልፍ ነበር ብለዋል። አንድ ዩክሬናዊ ጎህ ሳይቀድ በፊት በጨለማው ሲፋድድ አግኝተው ላነጋገሩት ጋዜጠኞች ጭልጥ ካለ እንቅልፎ አንድ የሚሰቀጥጥ ከባድ ፍንዳታ ሙሉ በሙሉ እንዳነቃው እንዳባነነው ገለጸላቸው። ዐይኖቼ ስገልጣቸው የማየው ከቤቴ ውጭ ነበር ብሏል። የበሩ መዝጊያ እንደ እፉዬ ገላ ተነቅሎ በሯል። ፍንዳታው እጅግ ከባድ ስለነበረ አለ የቆመ ነገር ሁሉ እየበረረ ወደ እኛ ተወረወረ ብሏል። ሰውየው ሚካሃይሎ ሳርቲኒስኪ ይባላል። ለሲኤንኤን ሲነግረው ለሚስቴ ፈራው፣ ሁሉም ነገር በሳት ተያይዞ ነበር ብሏል። ሌላዋ ካሪና ካሳማራ የተባለች ዩክሬኒት በበኩሏ ስትናገር የመጀመሪያው ፍንዳታ መስኮቶቹን፣ ባልኮኒዎቹንና ሁሉንም ነገር አጎነው ብላለች። ስለ ሁኔታው በተጨማሪ ስታስረዳ መጀመሪያ ምልክት የሰጠው ውሻቸው መሆኑን ገልጻለች። ውሻው ሮጦ ወደ መተላለፊያው ወጣ፣ ከዛ ሰማይ ተቀደደ ብላለች። በመትረፏ የተገረመችው ዩክሬናዊት ለጋዜጣ ርዕስ የሚወጣው አባባል አስቀምጣለች። ፑቲን ዩክሬንን ወደ መካነ መቃብር ሊለውጧት እየጣሩ ነው።
እንደዛ ነው የሚመስለኝ ብላለች። ሲኤንኤን እንዳለው የራሽያ ቦሊስቲክ ሚሳይሎች ብዛትና ክፋት ኪየቭን አዝሏት ነበረ፣ በተለይ ከሌሊቱ 7 ሰዓት ገደማ ያነሳ ይላል። ምክንያቱም የሚሳይሎቹ ውሽታና ኢላማቸው ላይ ሲያርፉ ከሚሰማው ድምድምታ በስተቀረም የዩክሬን ጸረ ሚሳይል ተኩስ ድምፁ አልነበረም ብለዋል። ፖዲልስኪ በተሰኘ የኪየቭ ክፍለ ከተማም ብዙ ፎቅ ሕንፃ ተንዷል። በፖዲልስኪ አቅራቢያ በምትገኘው ቡቻ ደግሞ 3 መኖሪያ ቤቶች፣ መጋዘኖችና የመኖሪያ ያልሆኑ ሕንፃዎች ወድመዋል። ከርኪቭ ውስጥ ደግሞ 14 ሰዎች ቆስለዋል። ራሽያ በጠቅላላው የተኮሰቻቸው 655 ሰው አልቦችና 73 ሚሳይሎች መሆናቸውንና የዩክሬን አየር ኃይል አብዛኛዎቹን ሰው አልቦችና ከግማሽ በላይ ሚሳይሎቹን መትቼ ጥያለሁ ብለዋል። ከሩምታዎቹ መካከል 8ቱ ቅጽበታዊና ቅስፈታዊው ሌላ ፍጡነ ድምፁ ዚርኮን ሚሳይል ሲሆን ሁሉም የታለመላቸውን ኢላማዎች አነቡጨዋል። የትናንት ሌሊቱ በላ ክፉኛ የመታቸው ከተሞች በጥቅሉም ኪየቭ፣ ድኒፐር፣ ከርኪቭ፣ ዛፖሪጂያና ፖልታቭ መሆናቸው ታውቋል። የራሽያ መከላከያ ሚኒስቴር በቴሌግራም ገጹ ባወጣው መግለጫ ግዙፍ የሆነው የራሽያ በላ የዩክሬንን የመከላከያ ወታደራዊ ተቋማትና የነዳጅና የትራንስፖርት አገልግሎት መስጫዎችን ነው ብለዋል። ይህንን በተቻለ መጠን ለአድማጮቻችን ማሳየት መቻል አለባቸው ኢሳያስ። ምክንያቱም የድብደባው መጠን፣ የድብደባው ስፋት እውነቱን ለመናገር እሳት በሳት ሆና ነው በተለያየ ክሊፖች ላይ የምመለከተው ሀገሪቱና ይሄ ድብደባና ፍንዳታ በፍጹም እኛ በምናባችን ልናስበው የማንችለው ነው እና ህዝቡ አንደኛ እነዚህ ሁሉ የተተኮሱት ኢላማ ሲመቱ ኢላማዎቻቸው ላይ ሲወድቁ የሚያሰሙት ድምፅ ብቻ ሳይሆን በጸረ ሚሳኤል ሲመቱም ተመሳሳይ የፍንዳታ ድምፅ ነው የሚሰማውና ለማንም ሰላማዊ ሰው ይሄ ጨለማ ነግቶ እውነት እኔ በሕይወት እቀጥላለሁ ብሎ ለማሰብ የማያስችል ሬሊ የማይነጋ የመከራ ሌሊት ነውና እንዳየውን ወይ እንደሰማኸው እጅግ ከባድ የሆነ ውድመት ነው የደረሰው። አብዛኛው ጥቃቱ በደረሰባቸው አካባቢ መሬቱ ሁሉ ወደ ንዳጅ ወደ ምድጃ ተቀይሮ ነው የሚታየውና ይሄንን ራሽያ እንደዛተችው ሲስተሚክ ይሆናል በወጥ በሆነ መንገድ እናካሄዳለን እንዳለችው በዚህ መጠን የምታከታትለው ከሆነ ያለምንም ጥያቄ በጣም ይህንን መቋቋም ይችላሉ ብዬ አላስብም። እንደዚህ አይነት መሰል ጥቃት በሙሉ ኃይል በዚህ አይነት 10-15 ቀን በዘለቀ መንገድ ብታደርግ የሆነ ፖይንት ላይ ነው የሚደረሰውና እጅግ በጣም እሳተ ገሞራዊ ድብደባ ነው የደረሰባቸው።